Hamas is responsible for this war. እስራኤል ዳግም በጋዛ የጀመረችው ጥቃት መጀመሪያ እንጂ መጨረሻ እንዳልሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታወቁ። ከዚህ በኋላ ከሐማስ ጋር ንግግሮች ከተደረጉ እንኳን የሚደረገው ጦርነቱ እየቀጠለ ነው ብለዋል። 15 ወራትን የዘለቀው የጋዛው ጦርነት በጊዜያዊ ተኩስ አቁም 42 ቀናትን ቢዘልቅም ቀጣይነቱ ላይ ሳንካ ተደቅኗል። ለ6 ሳምንታት በአርምሞ የተቀመጡ የቴል አቪቭ የጦር መሳሪያዎች ላንቃቸውን ዳግም ጋዛ ላይ ከፍተዋል። የሰላም ጭላንጭል ተመልክተው ወደ ቀድሞ ቀያቸው የተመለሱ ፍልስጤማውያን ዳግም መጠለያ ፍለጋ ወደ ኋላ መመለሳቸውን ጀምረዋል። አንጻራዊ መረጋጋት ሰፍኖበት የነበረው መካከለኛው ምስራቅም ዳግም ሊታመስ እያሟሟቀ ይገኛል። ከጥቅምት 7ቱ ጥቃት በኋላ የእስራኤልን ወደ ጋዛ መግባት በመቃወም ከሐማስ ጎን የተሰለፉ የቀጠናው ታጣቂ ቡድኖችና ሀገራትም ከቴል አቪቭ ጋር ገመድ ለመጓተት ጫፍ ላይ እንደሆኑ ተንታኞች እያነሱ ይገኛሉ። እስራኤል ማክሰኞ ዕለት ጋዛ ላይ የአየር ጥቃት መፈጸሟን ተከትሎ ከ400 በላይ ፍልስጤማውያን ሕይወታቸው ማለፉ ይታወቃል። ይህ ጥቃት ታዲያ ከተለያዩ አቅጣጫዎች ቴል አቪቭ ላይ ውግዘትን እያስከተለባት ይገኛል። እስራኤል በአንጻሩ ይህ ጥቃት ከዚህ በኋላ በሰርጧ ከተማ ለሚጀመረው ተከታታይ ድብደባ መጀመሪያ ነው እያለች ትገኛለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ከሀገሪቱ የደህንነትና የመከላከያ ኃላፊዎች የቀረበላቸውን ሐማስ ላይ ጦርነቱን ዳግም የመጀመር ሐሳብ መቀበላቸውንና ጋዛ ላይ የተጀመረው ጥቃት ከዚህ በኋላ በተጠናከረ መልኩ እንደሚቀጥል ገልጸዋል። ከአሁን በኋላ ጦርነቱን ለማቆም የሚደረገው ንግግርም ጦርነቱ ሳይቋረጥ የሚደረግ ስለመሆኑ ኔታንያሁ የመንግስታቸውን አቋም ይፋ አድርገዋል። ከጊዜያዊ ተኩስ አቁሙ በኋላ ዳግም የተጀመረው የጋዛ ጥቃትም መቋጫው የሚሆነው የእስራኤል ዓላማዎች ሲሉ የዘረዘሯቸው ግቦች ሲሳኩ ብቻ መሆኑን አሳውቀዋል። ሁሉንም ዓላማዎቻችን እስክናሳካ ድረስ መዋጋታችንን እንቀጥላለን። ሁሉም ታጋቾቻችን እስከሚለቀቁ ድረስ፣ ሐማስ እስከሚመናመን ድረስና ጋዛ ለእስራኤል ስጋት መሆን የማትችልበት ሁኔታ እስኪፈጠር ድረስ። የመጀመሪያው ዙር ተኩስ አቁም ከተጠናቀቀበት የፈረንጆቹ መጋቢት 1 ጀምሮ ባለፉት 2 ሳምንታት ሐማስ አካሄዱን ይቀይራል በሚል ሀገራቸው ምንም አይነት ወታደራዊ እንቅስቃሴዎችን አለማድረጓን የሚናገሩት ኔታንያሁ ሆኖም ያ ሊሆን አልቻለም ብለዋል። በተለይም የፕሬዝዳንት ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮቭ ያቀረቡትን ምክረ ሐሳብ ሐማስ አልቀበልም ማለቱ ኔታንያሁንና አስተዳደራቸውን እንዳበሳጨ ይነገራል። ቴል አቪቭ ከዚህ በፊት ከታጣቂ ቡድኑ ጋር ተስማምታ የነበረው በ3 ዙሮች የሚተገበር የተኩስ አቁም ቢሆንም ለ6 ሳምንታት የዘለቀው የመጀመሪያው ዙር የተኩስ አቁም ከተጠናቀቀ በኋላ ሐሳቧን ቀይራለች። ይህ ደግሞ ለታጣቂ ቡድኑ የሚዋጥ አልሆነም። በአሜሪካ በኩል የቀረበውን አዲስ ምክረ ሐሳብም እንደማይቀበለውም ሐማስ በተደጋጋሚ አቋሙን አሳውቋል። ይህ ደግሞ እስራኤል ዳግም ወደ ጋዛ እንድትዘምትና የዋሽንግተንን ይሁንታ እንድታገኝ ማስቻሉ ተነግሯል። ከ400 በላይ ፍልስጤማውያንን ሕይወት የቀጠፈውን ጥቃት እስራኤል ከመፈጸሟ በፊትም የነጩን ቤተ መንግሥት ሰዎች አማክራ ስለመሆኑ ቃል አቀባይዋ ካሮሊን ክላይሬ-ሌቪት መናገሯን ሮይተርስ ዘግቦም ነበር። ታዲያ ይህ የእስራኤል ዳግም ወደ ጋዛ መዝመት ከሐማስ ጋር ስምምነት ላይ ያለመድረሳቸው እንደ ምክንያት ቢነሳም ከጀርባው ሌሎች ገፊ ጉዳዮች ስለመኖራቸው የሚያነሱ አካላት አልታጡም። የመካከለኛው ምስራቅ ተንታኝና የስቴት ዲፓርትመንት ተደራዳሪ የነበሩት አሮን ዴቪድ ሚለር ደግሞ አንደኛው ናቸው። አሮን ለፎሬን ፖሊሲ ሲናገሩ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛውን ጦርነት ከፖለቲካ ጋር ሊያገናኙት እንደሚችሉ ይገልጻሉ። በተለይም ከኔታንያሁ ፓርቲ ጋር ጥምረት የፈጸሙ ቀኝ ዘመም አክራሪዎች ከሐማስ ጋር ዘላቂ ተኩስ አቁም መደረስ የለበትም የሚል አቋም ያላቸው በመሆኑ ጠቅላይ ሚኒስትሩ ተኩስ አቁሙን እንዳይመርጡ አስግቷቸዋል ይላሉ። ይህ ስጋት እንዲሁ እንዳይደለ እንደ ማሳያ የተወሰደው ደግሞ አልትራ ናሽናሊስት ጆዊሽ ፓወር ፓርቲ መሪ የሆኑት ኢታማር ቤን ግቪር የጠቅላይ ሚኒስትር ኔታንያሁ አስተዳደር ጥር 19 ከሐማስ ጋር የደረሰውን ጊዜያዊ ተኩስ አቁም ተከትሎ ከመንግስት ጋር መነጠላቸውን ነው። እኚህ ከፈረንጆቹ 2022 እስከ 2025 ድረስ የእስራኤል ብሔራዊ ደህንነት ሚኒስትር ሆነው ሲያገለግሉ የቆዩት ቀኝ ዘመም ፖለቲከኛ ተኩስ አቁሙን ተከትሎ ከኔታንያሁ መንግስት ተነጥያለሁ ቢሉም ጋዛ ላይ ዳግም ጥቃት ሲከፈት ፓርቲያቸውም ዳግም የሀገሪቱን መንግስት ጥምረት እንደሚቀላቀል
እንደሚቀላቀል ይፋ አድርገዋል። ልክ እንደ ኢታማር ቤንጊቪር ሁሉ ሌሎችም መሰል አቋም ያላቸውን የሀገሪቱ ፖለቲከኞች ላለማስቀየም ኔታንያሁ ጦርነትን አማራጭ አድርገዋል ሲሉ ተንታኙ መናገራቸውን ፎሬን ፖሊሲ ዘግቧል። ሌላው ኔታንያሁ ከሙስና ጋር በተያያዘ ክስ ላይ በመሆናቸው የጋዛው ጦርነት የሚቀጥል ከሆነ ክሳቸው ሊቋረጥ የሚችል መሆኑን አሮን በሁለተኛ ደረጃ ያነሱታል። ለ15 ወራት ያህል በጋዛ የዘለቀው ጦርነት ዳግም መቀስቀሱ ለመካከለኛው ምስራቅም ቢሆን ተጽዕኖ ቀላል እንዳልሆነ የፎሬን ፖሊሲ ዘገባ ያክላል። ከዚህ በፊት እስራኤል ሐማስ ላይ የከፈተችው ጦርነት ከሂዝቦላ ሐውቲና ኢራን ጋር ጦር እንዳማዘዛት ሁሉ አሁንም ቀጠናውን ሊያውኩ የሚችሉ መሰል ክስተቶች ሊፈጠሩ እንደሚችሉ ጠቁሟል። ሌላው ይህ ጦርነት እስራኤልን ከሳውዲ አረቢያ ጋር ለማቀራረብ ፕሬዝዳንት ትራምፕ በሚያደርጉት ጥረት ላይ ቀዝቃዛ ውሃ የሚቸልስ እንደሆነ ተነግሯል። ከ400 በላይ ሕይወቶች የተቀጠፉበትን ጥቃት እስራኤል ከፈጸመች በኋላ ሪያድ ቴልአቪቭ ላይ ያሰማችው ውግዘት ደግሞ ማሳያ ተደርጎ ተወስዷል። በእስራኤልና ሐማስ የማይቋጭ ሰጣ ገባና ጦርነት ዙሪያ በርካታ ሐሳቦች መነሳታቸውን ቢቀጥሉም ሰላም ለናፈቃቸው ፍልስጤማውያን ግን ጠብ ያደረጉት ነገር የለም። ከጥቅምት 7 ወዲህ በነበረው ጦርነት ከ48 ሺህ የሚልቁት ሕይወታቸውን አጥተዋል። በሚሊዮኖች የሚቆጠሩት ተፈናቅለዋል። ጋዛም ወደ ፍርስራሽነት ተቀይራለች። ጦርነቱ ግን ዛሬም መቆም አልቻለም። ለጦርነቱ መቀስቀስ ሐማስን ተወቃሽ የሚያደርጉት የቴልአቪቭ ባለስልጣናት ብቻ አይደሉም፣ የዋሽንግተን ሰዎችም ጭምር እንጂ። የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ የሆኑት ብሪያን ሂውስ እንደሚሉት ከዚህ በፊት የተደረሰው ተኩስ አቁም ይራዘም ዘንድ ታጣቂ ቡድኑ ታጋቾችን መልቀቅ ሲችል ምክረ ሐሳቦችን አለመቀበልንና ጦርነትን መርጧል ማለታቸውን ቢቢሲ ዘግቧል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአሜሪካ አምባሳደር የሆኑት ዶሮቲ ሺያም ሐማስን ተወቃሽ ያደረጉ ሌላኛው አሜሪካዊት ናቸው። ዘላቂ ተኩስ አቁም እንዲደረስ የሚያግዙ ምክረ ሐሳቦችን በሙሉ ሐማስ አልቀበልም በማለቱ በጋዛ ዳግም ቀውስ እንዲቀሰቀስ አድርጓል። በዚህም በብቸኝነት ተወቃሽ ነው ሲሉ ለምክር ቤቱ ማብራሪያ በሰጡበት ወቅት ተናግረዋል። ሐማስ ታጋቾችን እንዲለቅ ፕሬዝዳንት ትራምፕ በተደጋጋሚ ሲጠይቁ ነበር ያሉት አምባሳደሯ የእስራኤልን ቀጣይ ጉዞዎች አሜሪካ ትደግፋለች ማለታቸው የዘገበው ደግሞ ሮይተርስ ነው። ሐማስ በበኩሉ በእስራኤልም ሆነ በአጋሩ አሜሪካ ባለስልጣናት ወቀሳዎች ይድረሱበት እንጂ ጋዛ ላይ ዳግም ጦርነት ለመቀስቀሱ አንዳችም ተሳትፎ የለኝም ብሏል። የሐማስ ፖለቲካ ቢሮ ከፍተኛ አመራሮች የሚዲያ አማካሪ የሆኑት ታሂር አልኖኖ ለአልጀዚራ በሰጡት አስተያየት ከዚህ በፊት ስምምነት የደረስንበትና ፊርማችንን ያኖርንበት የተኩስ አቁም ምክረ ሐሳብ እያለ ስለምን አዲስ ምክረ ሐሳብ ይቀርብልናል ብለዋል። ታጣቂ ቡድኑ ሲቀርቡለት ለነበሩ ጥያቄዎች በሙሉ አዎንታዊ ምላሽ ሲሰጥ እንደነበር ያወሱት አማካሪው ስምምነቱን ያፈረሱት ጠቅላይ ሚኒስትር ኔታንያሁ ናቸው ብለዋል። በመሆኑም የእስራኤሉ ጠቅላይ ሚኒስትር ላይ እንጂ ሐማስ እንዲያሟላ የሚጠበቅበት ነገር የለም ማለታቸውን የአልጀዚራ ዘገባ ያመላክታል። ከ400 በላይ ፍልስጤማውያንን ሕይወት ከቀጠፈው የመጀመሪያው ጥቃት በኋላ የተለያዩ የጋዛ አካባቢዎች ላይ እስራኤል በፈጸመቻቸው ጥቃቶች ቢያንስ 24 ሰዎች መገደላቸውን ይኸው ዘገባ ጠቁሟል።